ከ10 በላይ ወንዶች ጋር የተኛች ሴት በመጀመሪያዎቹ 5 ዓመታት ውስጥ የፍቺ እድላቸው እስከ 33% ይደርሳል። የአንዲት ሴት ወይንም የአንድ ሰው የሴክስ አጋሮች ወይንም የቦዲ ካውንት ብዛት የወደፊት ትዳሩን ሊያፈርስ ይችላል? ሳይንስ፣ ሳይኮሎጂ እና ሃይማኖትስ በዚህ ጉዳይ ላይ ምን ይላል? ብዙ ቦዲ ካውንት የነበራት ሴትስ ለትዳሯ ታማኝ ልትሆን ትችላለች? ዛሬ እውነታውን በቁጥር እና በምርምር የተደገፈ መረጃ ይዘንላችሁ ቀርበናል። ቪዲዮን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ይህ የሚቆረስ ህይወት ነው። በያላችሁበት ቼርስ። የሰው ልጅ አስተሳሰቡን ህይወቱንና ምርጫውን የመቀየር ሙሉ ነፃነትና ብቃት አለው። ሆኖም ግን ከሳይኮሎጂ እና ከማህበራዊ ጥናቶች አንጻር ሲታይ ያለፈው ህይወት በወደፊት ትዳር ላይ የሚያሳድረው ተጽዕኖ በቁጥርና በንጽጽር መረጃዎች ይደገፋል። እና ታዲያ ብዙ ቦዲ ካውንት ያላት ሴት ከሃይማኖት አንጻር፣ ከሃይማኖት እይታ፣ ከሳይንስ እና ከሳይኮሎጂ ስናስተያይ ብዙ አይነት ትንተናዎችን እናገኛለን። በሶስቱም እይታዎች ላይ ሰፊ ማብራሪያ እንመለከታለን። ቆይታችሁ ከኔ ጋር ይሁን። ከሳይንስና ከጤና አንጻር ስንመለከት በህክምና ሳይንስ የቦዲ ካውንት ብዛት በጨመረ ቁጥር ምልክት አልባ ወይንም ሲምፕቶማቲክ ሊሆኑ ይችላሉ። በብዛት በምልክት አልባ በሽታዎች ልትጋለጥ ትችላለች። ለምሳሌ የማህፀን በር ካንሰር የሚያመጣው ኤችፒቪ ቫይረስ በወንዶች ላይ ምንም ምልክት ሳያሳይ ለሴቶች ሊተላለፍ ይችላል። ኤችፒቪ ቫይረስ ወንዶች ላይ ምንም አይነት ምልክት ሳያሳይ ብዙ ወንዶች ጋር የምትተኛ ሴት በዚህ በሽታ ልትያዝ ትችላለች። ምልክቱን ሳታይም ደግሞ ረጅም ጊዜ ልትቆይ ትችላለች። ሌላኛው ደግሞ የአንጎል ኬሚስትሪ እና ትስስር ኒውሮ ባዮሎጂ ኦፍ ቦንዲንግ፣ ኦክሲቶክሲን እና ዶፓሚን የሚሉ ሆርሞኖች በግብረ ስጋ ግንኙነት ወቅት በጣም ያመነጫሉ፣ በጣም ይመረታሉ። በዚህ ወቅት ኦክሲቶክሲን የመተሳሰሪያ ሆርሞን በመባል ይታወቃል። ሳይንሳዊ ጥናቶች እንደሚያሳዩት ይህ ሆርሞን ከአንድ ቋሚ አጋር ጋር የረጅም ጊዜ ትስስር ለመፍጠር ይረዳል። ለምሳሌ ብዙ ጊዜ አንዲት ሴት እስክታገባ ድረስ ወይንም አንድ ወንድ አንድ ሰው እስኪያገባ ድረስ ከማንኛውም አይነት ሰዎች ጋር የግብረ ስጋ ግንኙነት ባያደርግና ሴቷም ክብረ ንጽህናዋን ጠብቃ እስከ ትዳሯ ቀን ድረስ አንድ እስከ ህይወቷ ፍጻሜ ድረስ ከምታገባ ወንድ ጋር አብራው እስክትሆን ድረስ ቃሉም ሆነ ሳይንሱም የሚያሳየን ትክክለኛው መንገድ ነውና ይሄንን ነገር እስከ ወዲያኛው ድረስ ሳይለያዩ ተሳስረው እንዲቆዩ የሚያደርግ ኦክሲቶክሲን የሚል ሆርሞን አለና ይሄኛው የሚያስተሳስር አንደኛው ሆርሞን ነው። ቋሚ አጋር ጋር የረጅም ጊዜ ትስስር ለመፍጠር ይረዳል። ምን? ኦክሲቶክሲን። ነገር ግን ግንኙነት በተደጋጋሚ እና ለአጭር ጊዜ ብቻ የሚቀያየር ከሆነ አንጎል ያንን ጥልቅ ትስስር የመፍጠር ልምዱን ሊያጣ እና ግንኙነቶችን እንደ ጊዜያዊ እርካታ ብቻ ማየት ሊለምድ ይችላል። እና ከተለያዩ ወንዶች ጋር ለአጭር ጊዜና ለተወሰነች ጊዜ ግንኙነት ምናምን የምታደርግ ከሆነ ከአንዱ ጋር አንድ ወር፣ ከአንደኛው ጋር አንድ ቀን፣ ከአንደኛው ጋር አንድ ሳምንት፣ ከአንደኛው ጋር እንደዚህ እያለች ስጋዋን ባለማመደች ቁጥር ወይንም አንድ ሰው ባለማመደ ቁጥር አንጎል ያንን ጥልቅ ትስስር የመፍጠር ልምድ ሊያጣ እና ግንኙነቶችን እንደ ጊዜያዊ እርካታ ብቻ እንዲያስብ ተጽዕኖ ይፈጥራል። ሌላኛው ከሃይማኖትና ባህል አንጻር ወይንም ሪሊጂየስ ኤንድ ካልቸራል ቪው ስንመለከት የመንፈሳዊ አንድነት መላላት ስፒሪቹዋል ፍራግመንቴሽን የሚባለው ማለት ነው። በሃይማኖታዊ አስተምህሮ በተለይ በክርስትናና በእስልምና ወሲብ አካላዊ ብቻ ሳይሆን ሁለት ነፍሳት አንድ የሚሆኑበት መንፈሳዊ ሚስጥር ነው። ስለዚህ ከተለያዩ ሰዎች ጋር ወሲብ ማድረግ ነፍስን ወይንም መንፈስን መከፋፈል ሳውልቴስ ተደርጎ ይወሰዳል። ይህ ደግሞ ሰውየውን ለብቸኝነትና ለውስጣዊ ባዶነት ይዳርጋል። የማህበረሰብ እሴትና እምነት ሶሻል ካፒታል ኤንድ ትረስት የሚለው እዚች ጋር አስምሩልን። በባህላዊው አስተሳሰብ የሴት ልጅ ንጽህና የቤተሰብ እና የማህበረሰብ ክብር መለኪያ ተደርጎ ይወሰዳል። ይህ ባህላዊ አስተሳሰብ ብቻ ሳይሆን ታላቁ መጽሐፍ ቅዱስም ቁርአንም ሁሉም የሚደግፈው ትልቁ ነገር ነው። ሴት ልጅ ክብሯን
ጠብቃ እንድትኖር ከፍተኛ የሰውነት ቁጥራ ወይንም ቦዲ ካውንት ወይንም ከተለያዩ ወንዶች ጋር የተኛች ሴት ስሜቷንና ራሷን መቆጣጠር የማትችል ተደርጋ ስለምትፈረጅ በቤተሰብ ዘንድ ያላት ተቀባይነት ይቀንሳል። ይህ ማህበራዊ ጫና በትዳር ህይወቷ ላይ የጥርጣሬ ጥላ እንዲያጠላ ያደርጋታል። እቺ ሴት ትዳር ብትመሰርት እንኳን ያለፈው ህይወቷ ኦልሬዲ ያለፈ ነው፣ ነገር ግን ባታደርግ ይመረጣል። ነገር ግን አሁን እዚህ ጋር ታማኝ ሆና ለመኖር ብዙ ዋጋ ያስከፍላታል። ሌላው ከሳይኮሎጂ አንጻር ደግሞ ሳይኮሎጂካል ቪው ምንድን ነው የሚመስለው የሚለውን እስቲ እንመልከት። ንጽጽርና እርካታ ማጣት the comparison trap ይላል። ብዙ የአልጋ ላይ አጋር የነበሯት ሴት ወይንም ወንድ በትዳር ውስጥ አጋሯ በሆነው ሰው ላይ ብቻ ሙሉ እርካታ ለማግኘት ሊቸገሩ ይችላሉ። በዚህ ዘመን በህይወቷ አንዲት ሴት በትንሹ ጨዋ መስላ የምትታይ ሴት እንኳን በትንሹ ቦዲ ካውንቷ 10 እና ከዛ በላይ ወንዶች ጋር ግብረ ስጋ ግንኙነት ያደረገች ሴት ናት የምትበዛው በብዛት በየጭፈራ ቤቱ፣ በየክለቡ፣ በተለያዩ ቦታዎች በቃ ኢንጆይ እናድርግ ምናምን በሚሉ እንትኖች ዛሬ ከዚህኛው ወንድ ጋር ስትወጣ ነገ ደግሞ ሌላኛው ወንድ ይጠራታል። ከዛ በኋላ ደግሞ ሌላኛው ወንድ ይጋብዛታል ምናምን። በእንደዛ ሁሉ ደግሞ ከዛ ወንድ ጋር እያደረች እየኖረች በቃ ጀስት ኖርማል እያደረገች በመጣች ቁጥር እዚህ ጋር ትዳር መስርታ መኖር ስትጀምር በቃ ያ ነገር ተጽዕኖ ያሳድርባታል። በሳይኮሎጂ the satiation effect ወይንም የንጽጽር ወጥመድ እንደሚባለው አእምሮ ሳያውቁ የአሁኑን አጋር ወይንም አብሯት ያለውን ቦይፍሬንዷን ወይንም አብሯት የሚኖረውን ባለቤቷን ከዚህ በፊት ብዙ ቦዲ ካውንት ያላት ከብዙ ወንዶች ጋር የወጣች ሴት አሁን ያለውን ባሏን ከዚህ በፊት ከነበሯት ወንዶች ጋር በምን ታነጻጽራለች? ምርጥ ብቃት ለምሳሌ ከዚህ በፊት ያለው የሆነ ሰንበዲ ምርጥ ብቃት ያለው ወይንም ይሄኛው ምርጥ ብቃት ነው ያለው፣ ለምሳሌ የሰውነት ቅርጹ ትኩረት ሲሰጥ፣ የወሲብ ችሎታው እንዴት ነው የሚሉ ነገሮችን እዛ ጋር ብዙ ወንዶችን ስላየች እዚህ ጋር አብሯት ያለውን ወንድ ከነዛ ወንዶች ጋር ታነጻጽራለች። እና ይሄንን የምታደርገው ደግሞ ፈልገው ሳይሆን ጭንቅላቷ በብዛት ሳትፈልገው እንድታነጻጽርና ከእክሌ ወይ አሁን ይሄ አብሯት ያለው የተሻለ ሆኖ ሊገኝ ይችላል፣ ወይንም ደካማ በሆነ ነገር እንትናኮ እንደዚህ ነበረ፣ በዚህ ነገር ላይ እንትናኮ እንዲህ ነበረ እያለች እንድታነጻጽር ያስገድዳታል። ከዚህ የተነሳ በትዳር ላይ የመሰለቻቸት አብሮ ያለ መዝለቅ አብሮ የመቆየት ፕሮባቢሊቲያቸው በጣም ቱ ሌስ ነው የሚሆነው። በብዛት አሁን ሴቶች ላይ ነው እንግዲህ ብዙ ቦዲ ካውንት ያላት ሴት በብዛት ትዳሯ ላይ ተጽዕኖ እንደሚያሳድር ይናገራል ጥናቱ። ሌላኛው ደግሞ የመገንጠል ስነ ልቦና ወይንም ሶሺዮ ሴክሹዋል ኦሪየንቴሽን የሚባለው ነው። አንዳንድ ሰዎች በሳይኮሎጂ አንሪስትሪክትድ ሶሺዮ ሴክሹዋል ኦሪየንቴሽን ወይንም ያልተገደበ የወሲብ ባህሪ እንዳላቸው ያመለክታሉ። እነዚህ ሰዎች ፍቅርና ወሲብን ነጣጥለው ይመለከታሉ። ከዚህ በፊት ብዙ አጋር የነበራቸው ሰዎች ይህ ባህሪ ሲኖራቸው በትዳር ውስጥ ችግሮች ሲፈጠሩ በውስጡ ከመቆየት ይልቅ በቀላሉ የመውጣት ወይንም አማራጭ የመፈለግ ዝንባሌያቸው ከፍተኛ ነው። ብዙ ጊዜ ትዳር ውስጥ እንግዲህ ሁሌ ሰላም አይሆንም። ብዙ ውጣ ውረዶች ምናምን ሊኖሩ ይችላሉ። እነዚህ ቻሌንጆች ሲያጋጥሟቸው ቁጭ ብለው ተነጋግረው ችግራቸውን ፈተው ትዳራቸውን ለማስቀጠል ሳይሆን የመሸሽ ምን እሱ ብቻ ነው እንደ ወንድ ብሎ የመሄድ እንትናቸው በጣም ከፍተኛ ነው እና አሁንም በዚህ ዘመን አሁን ፍቺ የበዛበት አብዛኛው ሁሉም ባይሆን ያው በአንዳንድ ነገሮች ትዳር ሊበላሽ ይችላልና ይሄኛው ግን እንደዚህ በጣም ብዙ ቦዲ ካውንት ያላት ሴት በብዛት ለመፋታትና የተለያዩ አማራጮችን ለማየት በጣም መንገዶቹን ሰፋ አርጋ ነው የምትመለከተው እንጂ የተፈጠረውን ችግር የመፍታት ዝንባሌዋ በጣም ሌስ እንደሆነ ነው የሚያመለክተው። ሌላኛው ደግሞ ብዙ የሴክስ አጋሮች የነበሯት ሴት በትዳር ውስጥ ታማኝ ትሆናለች ለሚለው ጥያቄያችን አዎ፣ ያለፈ ህይወት የወደፊቱን መንገድ ሙሉ በሙሉ አይወስነውም። ሴቷ ያለፈውን ህይወቷን ትታ የብስለት ደረጃ ላይ ደርሳና ጠንካራ የሞራል ውሳኔ ወስዳ ከሆነ ፍጹም ታማኝ እና ምርጥ ሚስት መሆን ትችላለች። ሆኖም ግን በትዳርና ማህበራዊ ጉዳዮች ላይ የተጠኑ ጥናቶች ኢንስቲትዩት ኦፍ ፋሚሊ ስቴዲ የተደረጉ ምርምሮች የሚያሳዩት የተወሰኑ ስጋትና እውነታዎችን ከዚህ እንደሚከተለው ላቀርብላችሁ። ብዙ ቦዲ ካውንት ያላት ሴት በትዳር ውስጥ የመታመን እና የመጽናት እድል በጥናቶች መሰረት ስንመለከት ቦዲ ካውንቷ ከዚህ በፊት አንድ ወንድ ብቻ የምታውቅ ሴት ከዛ በኋላ አግብታ የመፋታት ወይንም ትዳር ውስጥ የመታመን እና የመጽናት እድሏ በጣም ከፍተኛ የታማኝነት ደረጃ እና ዝቅተኛ የፍቺ እድል እንዳላት ነው። ከ2 እስከ 4 ቦዲ ካውንት ያላት ሴት ወይንም ከ2 እስከ 4 ወንዶች ጋር የተኛች ሴት ግን መካከለኛ የታማኝነት ደረጃ አላቸው።
የፍቺ ስጋት በትንሹ ይጨምራል። ሌላኛው ደግሞ 5 እና ከዚያ በላይ ቦዲ ካውንት ወይንም የሴክስ አጋሮች ያሏት ሴት በጥናቱ መሰረት በትዳር ውስጥ የመክዳት ወይንም ኢንፊደሊቲ እድላቸው ወደ 24% ያድጋል። ከ4 በታች ካላቸው በእጥፍ ይጨምራል። ሌላኛው 10 እና ከዚያ በላይ ቦዲ ካውንት ወይንም ከ10 በላይ ወንዶችን የምታውቁ ወይንም ከ10 በላይ ወንዶች ጋር የተኛች ሴት በመጀመሪያዎቹ 5 ዓመታት ውስጥ የፍቺ እድላቸው እስከ 33% ይደርሳል። ታዲያ በእነዚህ ሁኔታዎች ውስጥ ታማኝ እንድትሆን የሚያደርጋቸው ሁኔታዎች አንደኛው የአስተሳሰብ ለውጥ ወይንም ማይንድ ሴት shift ማለት ነው። ይህንን የአስተሳሰብ ለውጥ ያለፈው ህይወቷ በጉርምስና ባለማወቅ ወይንም በስሜታዊ ስብራት ወይም ትራውማ ምክንያት የነበረ ሆኖ አሁን ግን ያንን ህይወት በጥልቀት ጠልታው ከሆነ ፍጹም ታማኝ ትሆናለች። ለምሳሌ በቃ ሳትፈልገው በጓደኞች ግፊት በተለያዩ ነገሮች በቃ ድንገት በሰንበዲ እንደዚህ ሆና ምናምን ከዛ ቀለል አርጋ ገብታ ግን ከዛ በኋላ ስትነቃ ወይንም ትክክል እንዳልሆነ ስትረዳ በጣም እጅግ በጣም አስቀያሚና አስነዋሪ ህይወት መሆኑን በደንብ ተረርታ ከሆነ አሁን አብራው ለምትኖረው ወንድ ምንም ብዙ ቦዲ ካውንት ቢኖራትም እንኳን ፍጹም ታማኝ ሆና እሱ ምንም ይሁን ምንም ፍጹም ለሱና ለሱ ብቻ ታማኝ ሆና መኖር ትችላለች። ሌላኛው እውነተኛ ፍቅርና ክብር። ለባሏ ያላት ፍቅርና አክብሮት ከፍተኛ ከሆነ የትኛውንም የውጭ ፈተና መቋቋም ትችላለች። ሶስተኛው የእርካታ ምንጭ መቀየር። ወሲብን ከጊዜያዊ ደስታ ወደ ዘላቂ ስሜት ትስስር የቀየረች ሴት ለትዳሯ ታማኝ ትሆናለች። የእርካታ ምንጭ መቀየር ማለት ምን ማለት ነው? የእርካታ ምንጭ መቀየር ማለት አንዲት ሴት ወይንም አንድ ወንድ ቀደም ሲል ከግብረ ስጋ ግንኙነት ያገኝ የነበረውን እርካታ፣ ደስታና ጥቅም የሚረዳበትን መንገድ ከአካላዊ ወደ ስነ ልቦናዊ እና መንፈሳዊ መለወጥ ማለት ነው። የእርካታ ምንጭ መቀየር ማለት ይህንን በሳይኮሎጂ እና በህይወት ተሞክሮ እይታ ይበልጥ ግልጽ ለማድረግ ከጊዜያዊ ደስታ ወይንም ዶፓሚን ሂት ወደ ዘላቂ ሰላም መሸጋገር ነው። የቀድሞው ልምድ ከዚህ በፊት ብዙ አጋሮች ወይንም ቦዲ ካውንት የማይቀይሩ ሰዎች ወሲብን የሚፈልጉት ለጊዜያዊ ስሜት፣ ለአዲስ ፈታኝ ስሜት ወይንም በወቅቱ የሚሰማቸውን የብቸኝነት እና የጭንቀት ስሜት ለመርሳት ሊሆን ይችላል ከተለያዩ ወንዶች ጋር ወይንም ከተለያዩ ሴቶች ጋር ወሲብን የሚፈጽሙት። ይህ በአንጎል ውስጥ ፈጣን የደስታ ሆርሞን ወይም ዶፓሚን ይለቃል፣ ነገር ግን ቶሎ ይጠፋል። አሁን ደስተኛ መስለው ሊታዩ ይችላሉ፣ አሁን ግን ደግሞ ይራበሻሉ። እና ይሄ ጭንቅላት ላይ ወይንም ሳይኮሎጂ አስተሳሰባችን ላይ ትልቅ ተጽዕኖ ሊፈጠር ይችላል። ለውጡ ደግሞ ምንድን ነው? የእርካታ ምንጭ ሲቀየር ያንን ጊዜያዊ ደስታን ማሳደድ ያቆማሉ። ከዛም ከዚችም ሴት ጋር ያችም ሴት ከብዙ ወንዶች ጋር ጀስት ኢንጆይ በሚለው ሰንካላ ሰበብ የሚያደርጉትን ነገሮችን ኮምፕሊትሊ ያቆማሉ። ይልቁንም ከአንድ ቋሚ አጋር ጋር ወይንም ከባለቤቷ ጋር በሚገነባው እምነት፣ መከባበር እና የህይወት አጋርነት ጋር የሚገኘው ጥልቅና ዘላቂ ሰላም ወይንም ኢሞሽናል ሳቲስፋክሽንን መምረጥ ይጀምራሉ። የዚህን ለውጥ የሚያሳዩ ሰዎች። ሌላኛው ወሲብን ከማረጋገጫነት ወይንም ቫሊዴሽን መነጠል። ይህ ማለት የቀድሞ ልምድ ያላቸው ወይንም ብዙ ቦዲ ካውንት ያላቸው ብዙ ጊዜ በሳይኮሎጂ እንደሚጠናው አንዳንድ ሰዎች ብዙ አጋር የሚኖራቸው ወይንም ብዙ ቦዲ ካውንት የሚኖራቸው ወይንም አንዲት ሴት ከብዙ ወንዶች ጋር የምትወጣው በራሳቸው ላይ ብዙም እምነት የላቸውም፣ ኮንፊደንስ የላቸውም እና ኮንፊደንስን ከተለያዩ ቦታዎች ማረጋገጥ ነው የሚፈልጉት። በብዙ ወንዶች ተፈላጊ ነኝ፣ እኔ ተፈላጊ ሴት ነኝ፣ እኔ ብቁ ሴት ነኝ፣ እኔ ቆንጆ ሴት ነኝ ለመባል ማረጋገጫ ይፈልጋሉ እና ከብዙ ወንዶች ጋር ቦዲ ካውንት ያላቸው ብዙ ወንዶች ጋር የሚወጡ ሴቶች በራሳቸው ላይ ያላቸው እምነት ወይንም ሰልፍ ስቲም ዝቅተኛ ስለሆነ በእንደዚህ አይነት ነገሮች ማረጋገጥን ይፈልጋሉ። በተለያዩ ሰዎች በተፈለጉ ቁጥር ማራኪ፣ ቆንጆ ወይንም ተወዳጅ እንደሆኑ ይሰማቸዋል። እርካታቸው የሚመጣው ሰው ይፈልገኛል ከሚል ማረጋገጫ ነው እና ይህንን ነገር ደግሞ ኮምፕሊትሊ ሲተዉ ሴቷ በስነ ልቦና ስትበስል በቃ ይሄ የስነ ልቦና ችግር ስለሆነ በዚህኛው ስነ ልቦና ስትበስል የራሷ ዋጋ በሰዎች ተፈላጊነት ላይ እንደማይመሰረት ትረዳለች። 10 ወንድ 1000 ወንድ ደወለ አልደወለ በቃ ተፈላጊነቷን በራሷ አረጋግጣ ጨርሳለች። የእርካታ ምንጯ ወደ ራሷ ስብዕና፣ ስራዋና ወደ ትዳሯ በማዞር ከውጭ የምትፈልገውን ማረጋገጫ ታቆመዋለች። ከውጭ የሚመጣው አንቺ እኮ እንደዚህ ነሽ፣ እንዲህ ላርግሽ፣ እንደዚህ ላርግልሽ፣ እንደዚህ ልሁንልሽ የሚባሉ የሽንገላ ቃላቶች ተረት ነው የሚሆኑባት ወደ ራሷ ተመልሳና ወደ ጭንቅላቷ ስትመለስ። ሌላኛው ወሲብን እንደ ፍቅር መግለጫ ብቻ ማየት ወይንም ኢንቲሜሲ ኦቨር ሴክስ።
የቀድሞ ልምድ ወይንም ይሄ ብዙ ቦዲ ካውንት ያላቸው ሰዎች አመለካከታቸው ወሲብን ልክ እንደ ስፖርት ወይንም እንደ መዝናኛ ወይንም ካሹዋል ሴክስ ያዩታልና የዚህ ነገር ደግሞ ለውጡን ሲመለከቱ የእርካታ ምንጭ ሲቀየር ለወሲብ የሚኖረው ትርጉም ሁሉ ይለውጣል። ወሲብ ከአካላዊ ንክክነት ባለፈ ለትዳር አጋር የሚሰጥ ልዩ ስጦታና የፍቅር መገለጫ ብቻ ሆኖ ይታያቸዋል እንጂ ከማንም ወንድ ጋር የሚያደርጉት ተራ የሆነ ግንኙነት እንዳልሆነ ይረዱታል ማለት ነው። ይህ ሲሆን ካለፈው ህይወት ሙሉ በሙሉ ተቆርጦ ለትዳር ታማኝ መሆን ተራራ አይሆንባቸውም። ታማኝነት አይከብዳቸውም። ባሏ የትም ኖረ አያትም አላያትም በቃ ጀስት አሁን መጽሐፍ ቅዱስ ላይ ያለው የባሏም ልብ ይታመንባት ነበረ ወደሚለው ሴትነት ወደ ኖርማሏ ሴትነት ይመጣሉ ማለት ነው። ምን ሲሆኑ ወደ ራሳቸው ወደ ጭንቅላታቸው ሲመለሱ። ባጭሩ እቺ ሴት እርካታን የምታገኝበትን መንገድ ቀየረች ማለት ከብዙ ሰው የሚገኝ ጊዜያዊና አካላዊ ደስታ ትታ ከአንድ ሰው ጋር በሚገኝ ዘላቂ ስሜታዊ እና መንፈሳዊ ትስስር መርካት ጀመረች ማለት ነው። እና ውድ የማኦቱብ ቤተሰቦች ዛሬ በእነዚህ ዙሪያ ላይ ሰፋ ያለ ገለጻ አቅርቤላችኋለሁና በዚህ ላይ የራሳችሁን አስተያየት እናንተም የተሰማችሁትን ኮመንት ላይ እንድታስቀምጡልኝ ስል በአክብሮት እጠይቃችኋለሁ። የዛሬው ፕሮግራማችን ይህንን ይመስል ነበረ። ይህ የሚቆረስ ህይወት ነው። ሰላም።